እንደ 9 ብር አህያ ማታ ማነው ጠዋት ያንን እንጉልፋቶ ፋጉሎ ሰውዬ ሰረግጥ ከሰብናፕ ጋር ቆይቼ ደክሞኝ ተኝቼ ያለ ነፍ ሼር ተደርጎልኛል። ተኝቻለሁ። እኔ በኋላ ምን ተፈጥሮ ነው ብዬ ከእንቅልፌ ስነሳ ስክሮል ሳደርግ በቃ ደነገጥኩኝ። እኔ ተስፋዬ የሐረርጌው በከፍተኛ ሁኔታ በስመ አብ ደረጃ 1 ግብር ከፋይ ጥራትና ደረጃዎች ባለስልጣን ስርጉትዬ እኔ እናት አንደኛ መስፈርት ረገጣ ጭራሽ እንደዚህ ያለ ተስፋዬ ነው ያለው እኔን ሽማግሌ አልሽኝ አለ ተስፋዬ። ማበሉ ደግሞ ጉቻለች እንዳትሉ ማን ብላችሁ ጠይቁኝ። እንዲህ ያለ ጋይሶችዬ እኔን ደግሞ ሁለት ፀጉር አውጥተክ ሽበትክ ብለሽ አልሽኝ አለ። ጎበዝ ማሉ ተስፋዬ ሐረርጌው። እኔ ሽማግሌ ላለመባል እንደ ካሮት ወደ ውስጥ ማደግ አለብኝ ወይ አለ። ማንን እንደሆነ እናንተ ጻፉ እሺ። እና እኔ እንዳንቺ እንደ ካሮት ወደ ውስጥ ማደግ አለብኝ አለ ተስፋዬ የሐረርጌው። አዎ የሆነ ሰውን ማለት ነው አለ። እንዴ ምን አነካካቸው አልኩኝ። እኔ ደግሞ ምን አነካካቸው የውስጥ ሚስጥሩን ገባው መበርበር ጀመርኩ። ተስፋዬ እሳት ለብሶ እሳት ጎርሶ ነው የመጣው። ተስፋዬ ቀድሞ ነገር የላይ አሁን እኔ ለወሬ ስቸኩል እኔ ብዙ ጊዜ ፍቅሮቼን አሁን ለወሬ ስቸኩል የታችኛው ከንፈሬ ይንቀጠቀጣል። ተስፍሽ የላይኛው ነው እየተንቀጠቀጠበት ነበር። ምኑን እንደነካችሁ ምን አይነት ንግግር ወይ ምኑን ጤው እንዳረገችው ተስፍሽ በህይወት ዘመኑ አንድ ቀን እንደዚህ ሲል በቃ እኮ እናት አባት ልጅ ምናምን አልነካም እንጂ እኮ በቃ እንደኛው እኮ ነው የተራገጠው። ተስፍሽዬ ያንተ ትንሽ ዲፕሎማሲ ያለው ረገጣ ነው፣ ደስ ይላል። ያንተ ዘመናዊ ትንሽ አዘመንክብን። እኛ ሀገርኛ ነበር ረገጣችን። የተስፍሽ ትንሽ አዘመንከው፣ ዘመናዊ ወደ ምዕራቢያውያኑ ወስደኸዋል ረገጣውን እንጂ በቃ ከባድ ረገጣ ነው። አሁን ያንተና የሀቢባን ጉዳይ በገልፍ ጣልቃ ገብነት እንዳትታረቅ። በዚህ በአረብ ኢምሬት ገልፍ ጣልቃ ገብቶ ምናምን ኖ እንዳታረገው። ግዴታ ዩኤን ያስፈልጋል። አውሮፓ ዩኒየኖች መግባት አለባቸው። ጉዳዩ ከባድ ኬዝ ነው። እንደተረዳሁት ከንግግርክ ተስፍሽ የሆነ ከባድ ፖይንት ነክታብካለች እንጂ ተስፋዬ እንደዚህ ሰዓት ይዞ በስነ ስርዓት ቁጭ ብሎ ቃል በቃል የተናገረችውን ሮሚ ጉዳዩን ይዘዋለች። ምን ልታስታርቅ እስኪ ታረቁ ነው ሄድበታለሁ። ምን አገባኝ? በይፋ ታርቀናል። እስኪ ድረስ ተጣልታችሁ ከመጣችሁ አይመለከተኝም። ከዛ እርጋጥ አድርጎ ከሁሉም ደግሞ ያስገረመኝ ፓርት እንደዚህ ብዬ አለ። እንደዚህ እንግዲህ አጭር ነሽ እያላት ነው እንግዲህ ውርስ ትርጉሙ። እኔ ሲገባኝ ውርስ ትርጉሙ ተስፋዬ አጭር ነሽ ነው መልእክት ላይ ያስተላለፈ የፈለገው። በእግዚአብሔር ስራም አልገባም ስላለ ማለት ነው። ስላለ ራሱ ብሏል። በእግዚአብሔር ስራም አልገባም ምን ጨምሮበታል። ስለዚህ ስለ ቁመት ነው እያወራ ያለው ዝም ብዬ ሳስበው ማለት ነው ነገሩ። እናንተም ገብቷችኋል መቼም። ምክንያቱም ለምን በእግዚአብሔር ስራ አልገባም አለ። ኦልሬዲ አለ ምን አለ? እንደዚህ ብዬ ሳይሽ አለ እንደዚህ ብዬ ሳይሽ አለ ራሱ ነው ያለው። እንደዚህ ብዬ ሳይሽ ያሰብሽውን አየዋለሁ አለ። ያ ማለት አጭር ነሽ ነው። እንደገና አይ አጭር ነሽ ሊል ፈልጎ አይደለም፣ አስተሳሰብሽን እባንናለሁ ሊል ነው። ልልስል ደግሞ በእግዚአብሔር ስራ ግን አልገባም አለ ራሱ ተስፋዬ የሐረርጌው። እኔ አይደለሁም ያልኩት። እና
ስለ የሆነ ሰዓት ስለ ምንሽርክ ማውራት የፈለክበት ፓርት ባብራራው ተስብሽዬ እውነት ማን ምን አገባው በምንሽርክ ማን ምን አገባው? ግን አንተ መጥራት ስሙን አልፈለክም ምንድነው አይደለም ተስብሽዬ የኔ አባት ከቻለና ከሰራ ግርግዳ ጋር ለምን አትገናኝም? ለምን አትቆፍርበትም? ግርግዳ በራስህ ዕቃ ማን ምን አገባው እንዴ? እዚህ ቲክቶክ ላይ እኮ ያስቸገሩን እኮ የምንሽርና የሙሙ ትራፊክ ካልሆነን እያሉ ነው። እሱም ፓርት ወድጄዋለሁ እኔ ራሴ በደንብ ነው ያብራራኸው። ምን አገባችሁ? ጭራሽ ፈልገሹ ነው ወይ? ግን እሱ ልክ አይደለም። ፈልገው አይመስለኝም። እሱ አሁን ፈልገሹ ነው ያልከው ፓርት አይደለም። እኔ ስለማቅ ነው ፈልግ አይደለም። ግን አንተ አብራርተህልናል። ግን ቃሉን መጥራት ስለፈራክ እኔ እንትን ልበልልክ ብዬ ነው። መብትክ ነው። ግርግዳ ለምን መሬት አቆፍርበትም? ከፈለክ በገዛ ምንሽርክ ማን ምን አገባው? ፐርሰናል ላይፍክ ተስፍሽዬ የኔ ጌታ ኢትዮጵያ አውስትራሊያ እየተመላለስክ የሆነ ነፋስ ሽው ብሎሃል። ተስፍሽዬ አንድ ቦታ ተቀመጥ። እንደ ሐሳብ እኔ የእህትነት ምክሬን ነው የምመክርህ። እወድሃለሁ። አንድ ቦታ ተቀመጥ በቃ። አውስትራሊያ ኢትዮጵያ እየተመላለስክ ነፋሱም ጥሩ አይደለም። አየክ የሆነ ላይ ተስፍሽ የሆነ ነገር ሽው ሳይልክ አይቀርም። ምን መሰለክ ያውን ሰው በክፋት ሊወስድ ይችላል። ማን ምን አገባው በምንሽርክ? ከቻልክ ግርግዳም ቆፍርበት እንዴ! የእውነት ብለድዬ እኔ በጣም ነው የተሰማኝ እንዴ! በምንሽርክ በራስክ ኮትኩተክ ውሃ ጠጥተክ ዓለም ልመክ ባሳደግከው ደሞ ዝም ብዬ ሳስበው ተስፍሽ ከፍሎም መሰለኝ የተገረዘው። ይሄ በባህላዊ በቤት ምናምን አይመስለኝም። እንዲህ ስታዩ ተስፍሽ ያስታውቃል። ሆስፒታል ምናምን ነው ስንት ዋጋ የተከፈለበት። እንደቀላል እዛ ከተትከው እዚህ ከተትከው እንዴ! ለምን ይሄ ፍሪዘር ውስጥ ለምን አከተው? አንተ ከተመቸክ እንዲቀዘቅዝልህ ከፈለክ ነው። መብትክ ነው። ከተተው እያልኩ አይደለም። እውነት እንዴ በዚህ ሀቅ አለው እውነት የተስፍሽ ሀቁን ይውጣለት። ሮሚ የሚያዘችው ጉዳዩን የትም ተያዘ። ተስፍሽ እዛ ጋር አጫወትክ፣ እዚህ ጋር አጫወትክ። ፐርሰናል ላይፍ ነው አለ። ይሄ ግን ልክ አይደለም። እዚህ ከመጣን ወዲህ ፐርሰናል ላይፍ የለም፣ ፐብሊክ ነው ላይፋችን። የኔ ፍቅር ግን ማን ምን አገባው ያልከው ፓርት መብትክ ነው። ደስ ይላል፣ የእውነት ደስ ይላል። በቃ አሁን ወደ ሁላችን ስንሳደብበት ወደ ከረምነው መንገድ ዌልካም ቱ ዘ ክለብ ተስፍሽዬ፣ ዌልካም ቱ ዘ ክለብ። ድሮ እኛ ነበርና ተሳዳቢ ናቸው ተናጋሪ ናቸው። አልተሳደብክም ግን ተራገጥክ። ይሁድክን ተስፍሽዬ ዝም ብዬ እንደዚህ ቁጭ ብዬ ቅድም ወደዚህ ከመግባቴ በፊት ቡናዬን ይዤ ቅድም እኮ ነው ከመግባቴ በፊት ዝም ብዬ ቡናዬን እየጠጣው አንድ ቪዲዮ እየሰራው እያሰብኩ ነበር። ምን መጣልኝ? የተከማቸ ነገር ነው ውስጥ ያለው፣ የከረመ ነው። በዚህ በሁለት ቀኗ ምናምን አይደለም ተስፍሽዬ እንደው ቦግ ብሎክ ነው የወጣው ይመስለኛል። ይሄ ምንድነው? የተዳፈነ ረመጥ ታውቃላችሁ? የተዳፈነ እሳት ነበረ። በትንሽዬ ነገር ዝም ብለው ቤንዚን ላይ በቃ ቦግ ብለክ ነው የወጣው። ለአመታት ያከማቸከው ነው የቆሰልክበት። አው ደግሞ ትጠጣለህ አሉኝ አልክ ተስፍሽዬ፣ ትጠጣለህ አሉኝ። አንተ ከተመቸክ ተስፍሽዬ፣ ከተስማማክ ለምን ያረቂ ጋን ውስጥ ገብተህ አትጠጣ? ከቻልክ አንተን ከተመቸክ እንደ ሐሳብ እኔ አሁን አንዳንዴ መጠጣት ስፈልግ ደስ ይለኛል። የመጠጥ ጋን ውስጥ ገብቼ ፈርሼ ቁጭ ብዬ ጋን ውስጥ ቁጭ ብዬ መጠጣት ደስ ይለኛል። አንተን ከተመቸክ ክለብ ላይ መጠጥ ቤት ምናምን ሳይሆን ራሱ ፋብሪካው ውስጥ ድሮ የድሬዳዋ ልጆች ያውቃሉ። ሀረር ቢራ ፋብሪካው እኛ ሀገር አይደል ሀረር አይደል ያለው። እንሄዳለን
እሁድ ምናምን በግሩፕ እንሄዳለን እና ጃምቦ አጨቅጭቀኝ ይባላል። ቴንኪዩ አጨቅጭቀኝ የሚባል ጃምቦ አለ። አጨቅጭቀኝ ምንድነው? 10 አስተናጋጅ እንዳትጠሩ ስንት ሊትር ጃምቦ አንዴ ይመጣላችኋል በታለቁ። እዛው ጠጥታችሁ እዛው ሰክራችሁ እዛው ተጠናቃችሁ ነው የምትሄዱት። መደጋገም የለውም። አጨቅጭቀኝ ይባላል የጃምቦ እና አንተን ከተመቸክ ለምን አጨቅጭቀኝ አዘግ ሳይሆን አጨቅጭቀኝ ውስጥ ገብተህ ለምን አትጠጣም? ማን ምን አገባው? ተስፍሽዬ እና በጣም የከረመ የተንገብግበሃል። ችለኸው አፍና ኬቱ ጋር ልጀምር? ምን በቃ ትንሽ ነው እኮ በስሱ ነው እኮ ያረጉት። ተስፍሽ ሲደረግ በቃ የከረመ እሱን ስሜት አውቀዋለሁ። ባይዘዌ ተስፍሽ እሱን ስሜት አውቀዋለሁ። አሁን አንተ የተሰማህን ስሜት አውቀዋለሁ። ችለ ሞልቶብሃል፣ ሙልት ብሎብሃል። ገና ለገና ተስፋዬ አይራገጥም፣ ይራገጣል። ቀጣይ አንድሽ ትንፍሽ በይ። ተስፋዬ የበሰበሰ ዝናብ አይፈራም። ከዚህ ወዲህ አምናችሁ ግፉበት። እኔ የለሁበትም። እውነቴን ነው። በቃ ሞልት ዝግጠከብ በነገር ሰውየው ሰክሯል። አስክረውታል። ታውቃላችሁ ገና በዙር አንዳንድ ያቀምሳቸው። ግን ከሀቢባ ጀመርክ። ነፍሰ ጡር ነበረች። የዚህን ጊዜ ብታልፋት ግን ባታልፋትም ችግር የለውም። ባታልፋትም ግን እሷ አልፋዋለች። እስቲ ቆይ ከመወሰኔ በፊት ሰንዬ አልፋዋለች። ግን ሀቢባ አልፋዋለች። እሷ አይ ነገሩን ነው አልፋዋለች። ሀቢባ ኖ እንዴ ችሎ እኮ የመጣው ስሙን አልጠራውም ሲል የሆነ ቪዲዮ እያየሁ ጥራው፣ ስኮምፓይሰስ ብለክ ጥራው፣ ናይሰስ በለው፣ ዘለቀ በለው፣ ምንሽር በለው፣ ስንት ስም አለው እኮ። ስሙን አልጠራውም። ጥራው። ለማን አባቱ ብለን የማጠራው? ጥራው። ረግጣውን ልጅ አሃ በደንብ ያኛውን ሳይ የሀቢባ ላኩልኝ። እኔ እኮ ያየሁትኝ እኮ የእሱን ነው። ማን ነው ቀድሞ የረገጠ? እኔ እኮ እንትና ተስፋዬ ለራሴ ራሱ ፈራሁት። አዎ ደግሞ ገጥመናል። ግጠም ያለ ይመችክ። እኔ አምቲም ተስፋዬ ማለት እንትን ለጸብ ወኔክ ደስ ይላል። የእውነት ተስፍሽዬ የሆነ ወኔክ አላለ በቃል በገሬ ባይነትክ ደስ ይላል። እውነት የሆነ እንዴት ብዬ ላስረዳችሁ? እኔ እኮ ስም አጣሁልክ። እንዴት የሆነ ወኔ ተነሳሽነትክ ደስ ይላል። ለጸብ ሀገር ወዳድነትክ ጸብ ወዳድነትክ ይቅርታ ሀገር አልኩኝ። የሆነ ደስ ይላል። ደግሞ የተማረ ረገጣ ነው የምንረግጠው። መስመር ግን አትስትም። ተስፍሽ ትመቸኛለክ። አሁን ተስፋዬ ወንዱ ጉቺ ይበሉት አይታችሁታል። አሁን እንትና ልዕልቲ ስትረግጣችሁ የሆነ የልዕልቲም አይነት ድባብ አይበታለሁ። ትንሽ ረገጣ አታስረዳ ተስፍሽዬ። ማስተካከያ ትንሽኛ ልምድ ስላለን ከኤክስፒሪየንስ ረገጣ ታብራራለክ። እሱ ጥሩ አይደለም። መርገጥ ነው በቃ። ከጀመርክ መሄድ ነው በቃ። ጥሩ ነው። አሁን አያያዝክ ደስ ይላል። የዛሬ ወር የዛሬ 2 ወር በቃ ያበደ ተራጋጭ ትሆናለህ። ጥሩ ነው፣ ደስ ይላል። ግን ረገጣ ትንሽ አታብራራ። ታብራራለክ። ረገጣ ማብራራት አያስፈልገውም። በቃ መሄድ ነው። ዝም ብለህ በቃ መሄድ ነው። እና ደስ የሚለው ተከባብራችሁ ነው የምትረጋገጡት። አንቱታም አለው። አንቱ እሷ ብላክ ነው እንዴት እንደሆነ ባይገባኝም አንቱ ሴትዮ ስትላት ሰማሁኝ። ደስ ይላል። ማክበርክም ደስ ይላል። በክብር ነው። ግን በቃ ጀገን እንበል። ጀገን ወጠር ወደኋላ የለም።
ተስፍሽዬ ገጥመናል። ግጠሚ ነው ያልከው። አዝሊ ላውራበት፣ አዝሊ የሚባል ሰውዬ ላውራበት። ገዝታ ጌም እየላኩብኝ እኮ ነው። እኔ ለራሴ በወሬ ምራቄ ሙልት። ምንድን ነው ወሬ እያወራው ነው? ምን ሆንሽ ሴትዮ? ያምሻል እንዴ? አዝልዬ እኔ ፍቅር አይ ሚስ ዩ ሚስ ዩ ቱ